ሮሜ ምዕራፍ 12 ከቁጥር 1 እና 2 በጌታ ስም እንደዚህ ይነበባል። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። አሜን። ለጌታ ክብር ሰጥተን እንቀመጥ። ሃሌሉያ። ዛሬ የምናገርበት ሐሳብ የእግዚአብሔር የተሻለ መንገድ በሚል ነው። አሜን። የእግዚአብሔር የተሻለ መንገድ የእግዚአብሔር የተሻለ መንገድ። ይህን ሐሳብ ዛሬ አንጨርሰውም፣ ግን እግዚአብሔር እንደረዳኝ ዛሬ የተወሰነውን ሐሳብ እግዚአብሔር ደግሞ በፈቀደ ጊዜ ኔክስት ታይም ቀሪውን ሐሳብ እናያለን። እግዚአብሔር ይክበር። አሜን። የተሻለ ዘዴ የተሻለ መንገድ ነው ብሎ የተናገረው አንድ የእግዚአብሔር ሰው ነው። ዛሬ በምድር ላይ በሕይወት ባይኖርም ከጌታ ጋር በሰማይ እንዳለ እናምናለን እና ኢን ቦንድስ የተባለ በጣም የጸሎት ሰው ነው ይህንን ቃል የተናገረው። ምን አለ? መጀመሪያ በእንግሊዝኛ ላምበው። ማን ኢዝ ሉኪንግ ፎር ቤተር ሜቶድስ ጋድ ኢዝ ሉኪንግ ፎር ቤተር ሜን አር ጋድስ ሜቶድ። ክብር ለኢየሱስ ይሁን። ማን ኢዝ ሉኪንግ ፎር ቤተር ሜቶድስ ጋድ ኢዝ ሉኪንግ ፎር ቤተር ሜን አር ጋድስ ሜቶድ። ሰዎች የተሻለ መንገዶችን እየፈለጉ ነው ያሉት። የተሻለ ዘዴዎችን በመፈለግ ላይ ይገኛሉ። እግዚአብሔር ግን የተሻለን ሰው እየፈለገ ነው። ምክንያቱም የእግዚአብሔር የተሻለ መንገድ ሰው ነው። አሜን። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር የተሻለ ሜቶድ ወይም የተሻለ መንገድ ለመሆን እንዘጋጃለን፣ እንሰራለን። አሜን። ክብር ለኢየሱስ ይሁን። እስቲ የእግዚአብሔር የተሻለ መንገድ በሉ። የእግዚአብሔር የተሻለ ዘዴ በሉ። እስቲ የእግዚአብሔር የተሻለ መንገድ እኔ ነኝ። አሜን። ክብር ለኢየሱስ ይሁን። እግዚአብሔር ምን ይፈልጋል? የተሻሉ ሰዎችን፣ የተሻለው መንገድ ሰው ነው። አንቺ ነሽ፣ አንተ ነህ፣ እኔ ነኝ። አሜን። እግዚአብሔር የተባረከ ይሁን። ብዙ ጊዜ አንድ ሰው ሲናገር ብዙ ሰዎች ተጠቀመኝ ብለው ይጸልያሉ፣ ግን ብዙዎቹ መጠቀሚያ አልሆኑም አለ። ስለዚህ ዛሬ ጸሎት ቀይረን እንወጣለን። አሜን። ክብር ለኢየሱስ ይሁን። ምክንያቱም መጠቀሚያ መሆን የማይችል ዕቃ ምንም በቃ ተጠቀመኝ ብሎ ቢጮ የፈለገ ቢያለቅስ ትጠቀሙታላችሁ? አትጠቀሙትም። ስለዚህ የሚጠቅም ዕቃ መሆን አለብን። እየሰማችሁ ነው? የሚጠቅም ዕቃ እናንተ ራሱ ፈልጋችሁ ነው አይደል? የት ነበር ይሄ ነገር ያስቀመጥኩት ብላችሁ ቤት ውስጥ ብታጡት እንኳን በርብራችሁ ዕቃዎችን ሁሉ አዘበራርቃችሁ ፈልጋችሁ ነው ለማግኘት የምትጥሩት አይደለም? ለምን? የሚጠቅም ዕቃ ስለሆነ አይደለም እንዴ? የማይጠቅም ዕቃስ እንደው በእናትህ ተጠቀመኝ ቢልህም አትጠቀም። አይጠቅመኝም ነው የምትለው። ስለዚህ መጀመሪያ እግዚአብሔር የሚጠቅም ዕቃ አድርገኝ ተጠቀመኝ ከማለት በፊት የሚጠቅም ዕቃ አድርገኝ ብሎ መጸለይ አስፈላጊ ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ እግዚአብሔር የሚጠቅም ዕቃ ሆኖ ይላቸዋል። አሜን። ምን አይነት ዕቃ? የሚጠቅም ዕቃ። ጳውሎስም የሚጠቅም በትልቅ ቤት ውስጥ ሁለት አይነት ዕቃ አለ ብሏል። የክብርና የውርደት ዕቃ። እግዚአብሔር የክብር ዕቃ ያርገን። አሜን። ሃሌሉያ። ክብር ለኢየሱስ ይሁን። እንግዲህ ብዙ ኢንትሮዳክሽን በመስጠት ጊዜን መውሰድ አልፈልግም። ሐዋርያው ጳውሎስ መልእክቱን እያገባደደ ባለበት ጊዜ በዚህ ክፍል ላይ ሐዋርያው ጳውሎስ አንድ ነገር ይነግራቸዋል። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ እለምናችኋለሁ። ምን አደርጋችኋለሁ? እለምናችኋለሁ።
ይሄ ዝም ብሎ ልመና አይደለም፣ በጣም በሸክም የሆነ ልመና ነው ሐዋርያው ጳውሎስ የሚያቀርበው። በእግዚአብሔር ርኅራኄ እለምናቸዋለሁ። ምክንያቱም ይህንን ልታደርገው የምትችለው አንተ ብቻ ነህ። እግዚአብሔር አያደርግልህም፣ መልአክ አያደርግልህም፣ እናት አባትህ፣ ፓስተርህ፣ ወንጌላዊ ያደርግልህ አይችልም። አንተ ነህ ማቅረብ የምትችለው ሰውነትህ። ክብር ለኢየሱስ ይሁን። እስቲ እኔ ነኝ በሉ፣ ወድጄ በሉ፣ ፈቅጄ ለእግዚአብሔር ራሴን መስዋዕት አድርጌ አቀርባለሁ። አሜን። ክብር ለኢየሱስ ይሁን። እናንተ ብቻ፣ ራስ ብቻ፣ እኔም ራሴ የሰው ድርሻ ነው ይሄ። ስለዚህ እለምናችኋለሁ። ክብር ለኢየሱስ ይሁን። ለአእምሮ የሚመች አገልግሎታችሁ ነው ይላል ለአማርኛው ትርጉም። ለእንግሊዝኛው ሪዘናብል ወርሺፕ ይለዋል ብዙ ትርጉም። ትክክለኛ የሆነ አምልኮ ነው፣ ምክንያታዊ የሆነ አምልኮ ነው። እግዚአብሔር የሚቀበለው አምልኮ ይህን ነው ይላል። ክብር ለኢየሱስ ይሁን። ማቅረብ የሚለው ፈቅዶ ወዶ ለእግዚአብሔር መገዛትን የሚያሳይ ነው። ይሄ ጊዜያዊ አይደለም፣ ስሜታዊ አይደለም። በሳምንት አንድ ቀን እሁድ እየመጣን የምናደርገው አምልኮ ሳይሆን በየዕለቱ 24 ሰዓት ሙሉ በእያንዳንዱ ደቂቃና ሰከንድ ለእግዚአብሔር ራሳችን እንድናቀርብ ይገባናል። አሜን። በብሉይ ኪዳን በመስዋዕቱ ላይ መሰዊያው ሁልጊዜ በእሳት የተያዘ ነው፣ ወይም ደግሞ ከሰማይ የወረደው እሳት ሁልጊዜ እንዳይጠፋ ሁልጊዜ እንዲያቀጣጥሉ ነግሯቸዋል እግዚአብሔር። በቀንና በማታ መስዋዕት ያቀርባሉ። ስለዚህ ሁልጊዜ ለእግዚአብሔር መስዋዕት ይቀርባል። መሰዊያ ሁሌ በእሳት፣ እሳቱ አይጠፋም ከመሰዊያው። ስለዚህ የመሰዊያ ህይወት ነበራቸው። በአዲስ ኪዳን እንስሳር ለምንሰዋው እየሰማችሁ ነው። የምንሰዋው ራሳችንን ነው። ክብር ለኢየሱስ ይሁን። ይህን ሀሳብ ቀጥዬ እናገራለሁ እና ሐዋርያው ጳውሎስ እጅግ አጽንኦት ሰጥቶ የሚናገርበት ጉዳይ በፍቃደኝነት ወዳችሁ ራሳችሁን መሰዊያው ላይ አስቀምጡ። ሙሉ ህይወታችሁን፣ በከፊል አይደለም ሙሉ ለንተናችሁን ይላል እና በዚህ ክፍል ላይ ሰውነታችሁን የሚለው ቦዲስ ነው የሚለው እንግሊዝኛው ፕሉራል ነው። ቦዲስ ምን ማለት እንደሆነ ቀጥዬ እነግራቸዋለሁ። ስለዚህ ራስን የመስጠትን አስፈላጊነት ይናገራል። ራስን መስጠት፣ አምልኮ ራስን መስጠት ነው የሚለው በዚህ ክፍል ላይ። እግዚአብሔር የሚቀበለው አምልኮ እንደዚህ አይነት አምልኮ ነው። ራስን ምን ማድረግ? መስጠት። አሜን። ክብር ለኢየሱስ ይሁን። ስለዚህ ምን አረጋችኋለሁ? እለምናችኋለሁ። በእግዚአብሔር ራእይ እለምናችኋለሁ። በእግዚአብሔር ራእይ ምን አላችኋለሁ? እለምናችኋለሁ። ክብር ለእግዚአብሔር ይሁን። እንግዲህ በዚህ ክፍል ላይ እንደተጻፈው ወገኖቼ ሰውነታችሁን ነው የሚለው። ሰውነታችሁን ቦዲስ ነው የሚለው። ይሰማል? ምናችሁን ይላል? ሰውነታችሁን። ይሄ ፕሉራል ነው። ሰውነት የሚለው አማርኛውን በደንብ ግልጽ አያደርገውም፣ ግን ቦዲስ ነው የሚለው። ቦዲስ የሚለው ሰው አንድ ብቻ እንዳልሆነ ያሳያል። ወይም ደግሞ አንድ አካል ብቻ አይደለም መስዋዕት ላይ የሚቀርበው። ቦዲስ መጽሐፍ ቅዱስ ሰው ከሶስት አካላት የተዋቀረ እንደሆነ መጽሐፍ ቅዱስ ይነግረናል። በደንብ ስሙኝ፣ ይሄ በጣም አስፈላጊ ነው። ይህንን ካልተረዳችሁ ሰውነታችሁን ማቅረብ ስለማትችሉ። የሶስት ክፍሎች ወይም የሶስት ነገሮች ውህድ ነው ሰው። ስለዚህ እነዚህ ሶስቱም ነገሮች መቅረብ አለባቸው መስዋዕት ላይ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም፣ ነፍሳችሁም፣ ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል ይላል። ክብር ለኢየሱስ ይሁን። የሚቀድሰን ማን ነው? ጌታ ነው። አሜን። ምናችሁ ይላል? መንፈሳችሁ፣ ነፍሳችሁ፣ ስጋችሁ። መንፈሳችሁ፣ ነፍሳችሁ፣ ስጋችሁ። ሶስቱም አካላት ምን ማድረግ አለባቸው?
መሰዋት አለባቸው። መሰዊያው ላይ መቅረብ አለባቸው። ክብር ለእግዚአብሔር ይሁን። በፍቃደኝነት ማቅረብ አለብን። ኦኬ፣ ስለነዚህ ነገሮች ትንሽ ልናገር። የሰው መንፈስ እግዚአብሔር አምላክ ሰውን ሲፈጥረው ከምድር አፈር አበጀውና በአፍንጫው ደግሞ የህይወት እስትንፋስ ምን አለበት ይላል? እፍ አለበት። ከዛ በኋላ ሰውም ህይወት ያለው ሕያው ነፍስ ያለው ሕያው ፍጡር ሆነ ይላል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ሰውን የፈጠረው ከመንፈስም አያችሁ እፍ ብሎበታል፣ የህይወት እስትንፋስ። ያ መንፈስ የሚታይ አይደለም፣ የሚዳሰስ አይደለም፣ የሚጨበጥ አይደለም፣ በዚህ በስጋ አካላችን ማለት ነው። ምክንያቱም ይሄ ስጋ ከአፈር ነው የተሰራው። መንፈስ ግን እግዚአብሔር ነው እፍ ያለበት አይደለም። ስለዚህ መጽሐፍ ቅዱስ ምን ይላል? መንፈስ ከስጋ ሲለይ ሙት እንደሚሆን ይላል። ያዕቆብ ላይ ያለውን ሐሳብ ነው ያነሳሁት። ስለዚህ ሰው መንፈሱ ከተለየው ስጋው ምን ይሆናል? ኢሚዲየትሊ ዲኬ ማድረግ ይጀምራል፣ መበስበስ ይጀምራል አይደለም። ልክ መንፈስ እና ነፍስ ሰውን ሲለየው መንፈሱ ከተለየ ምንድነው የሚሆነው? መበስበስ ይጀምራል ወይም ይሞታል። ስለዚህ ይሄ ስጋ እንዲኖር ያደረገው ምንድነው? ቤዚክሊ መንፈስ ሕያው መንፈስ ይሄ መንፈስ ኢየሱስ ክርስቶስ ካላገኘውና ሰው ክርስቶስ ኢየሱስን የሕይወቱ አዳኝና ጌታ አድርጎ ካልተቀበለ በኃጢአት ምክንያት የሞተ ነው። ስለዚህ በኃጢአታችሁ ሙታን ነበራችሁ ይላል አይደለ? ነገር ግን እግዚአብሔር ከትልቅ ፍቅሩ የተነሳ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን። ስለዚህ ሕይወትን የሚያገኘው ኢየሱስን ሲያገኝ ነው። ድጋሚ እንደገና ዳግም ካልተወለድክ የእግዚአብሔር መንግስት አታይም እንዳለው ኒቆዲሞስን ድጋሚ ሕያው ሆኖ ኩክን ሆኖ ይነሳል። ስለዚህ ለእግዚአብሔር ለሆነው ነገር ምን ሆኗል? ሰው በኃጢአት ምክንያት ሞቷል። እዚህ የሞተው ማንነት እንደገና በሕይወት መኖር የሚችለው ክርስቶስ ኢየሱስን ሲቀበል ነው። ከኔ ጋር ናችሁ ወይ? እየተረዳችሁኝ ነው? ሃሌሉያ። ስለዚህ ይሄ ዳግም የተወለደ ማንነታችን፣ ውስጣዊ ማንነታችን አያችሁ፣ ኩክን የሆነ ሕያው የሆነ መንፈሳችን ለእግዚአብሔር የተመቸ ማንነት፣ እግዚአብሔርን የሚያከብር ማንነት እንዲሆን እግዚአብሔር አምላክ አመቻችቶ ነው የሰራው። ክብር ለኢየሱስ ይሁን። አሜን። ነገር ግን ሁልጊዜ በእግዚአብሔር ነገር ሁልጊዜ የተጠበቀ የሚያድግ መሆን አለበት፣ ማደግ አለበት። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 11 ላይ በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁ ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለው ማንም አያውቅም ይላል። ስለዚህ አንተ ያለህን ነገር ሁሉ የሚያውቅ ነው ይሄ መንፈስ፣ የሚያውቅ ነው። ስለዚህ ይሄ መንፈሳችን ወይም ውስጣዊ ማንነታችንም ለእግዚአብሔር መቅረብ አለበት። አሜን። ሕዝቅኤል ምዕራፍ 36 ቁጥር 25-27 ጥሩ ውሃንም ረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ፣ አዲስ ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ ድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኪዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትም አላችሁ ይላል። ክብር ለኢየሱስ ይሁን። አሜን። ስለዚህ ንጹሐን ረጭባችኋለሁ፣ አነጻችኋለሁ ይላል። ጌታ ነው የሚያነጻን። አሜን። ከጣዖቶቻችሁ ከርክሶቶቻችሁ ሁሉ ምን አረጋችኋለሁ? አጠራችኋለሁ። ክብር ለጌታ ይሁን።
ስለዚህ አዲስ ልብ አዲስ መንፈስ ነው እግዚአብሔር የሰጠ። ከጌታ ጋር የሚተባበር ግን አንድ መንፈስ ነው ይላል አንደኛ ቆሮንቶስ 6:17። ስለዚህ አንድ ከጌታ ጋር የሚተባበር ማንነት አዲስ ህይወትን ተቀብለናል። አሜን። ምክንያቱም ሮሜ ምዕራፍ 2 ላይ ሮሜ 8 ላይ በተለይ እንዲቴል ይናገራል። ቁጥር 2 ላይ በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቷቸዋልና ይላል። ክብር ለኢየሱስ ይሁን። እስቲ አርነት ወጥቻለሁ በሉ። አሜን። ጌታ ኢየሱስ በዛ በታላቁ በዓል በኋለኛው ቀን በዳስ በዓል መጨረሻ ላይ ምንድነው ያለው? ማንም የተጠማ ቢኖር ምን ይበል? ወደ እኔ ምን ይበል? ይምጣና ምን ያርግ? ይጠጣ። በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ምን ያደርጋል? ይፈልቃል። ስለዚህ ይህን የተናገረው ስለማን ነው ይላል? ስለ መንፈስ ቅዱስ ነው። ኢየሱስ ገና ስላልከበረ መንፈስ ቅዱስ አልወረደም ብሎ ያን ጊዜ የነበረውን ነገር ይነግረናል። ነገር ግን በአዲስ ኪዳን ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስን ልኮታል ጌታ። አሜን። ስለዚህ መንፈስ ቅዱስ በውስጣችን አለ። ግን ብዙ አማኝ ማይረዳው ነገር ይሄን ነው። በደንብ ስሙኝ። መጽሐፍ ቅዱስ በምሳሌ ምዕራፍ 20 ቁጥር 27 የሰው መንፈስ መብራት ነው ይላል። የእግዚአብሔር ምንድነው? መብራት ነው። የእግዚአብሔር መብራት ነው የሰው መንፈስ፣ የሆዱንም ጉርጆች ሁሉ የሚመረምር ይላል። ስለዚህ እግዚአብሔር ኮሙኒኬት የሚያደርገው በዋነኛው ከምናችን ጋር ነው? አይሰማም። ከምናችን ጋር ነው? ከመንፈሳችን ጋር። ለምሳላችሁ ብዙ ሰው እግዚአብሔር እንደዚህ ጮክ ብሎ በዚህ በጆሮና በአይኑ ያየው እንዲናገረው ይጠብቃል። እግዚአብሔር ብዙ ጊዜ እንደሱ አያደርግም። በጣም ሬር ኦኬዥኖች ነው መጽሐፍ ቅዱስ ላይ እንደሱ። እግዚአብሔር አምላክ በአዲስ ኪዳን በተለይ የሚናገረው በመንፈሳችን በኩል ነው። ኮሙኒኬት የሚያደርገው ከመንፈሳችን ጋር ይሰማል ወይ? እሺ ሌላ ጥቅስ ልስጣችሁ። ሮሜ 8 ላይ መንፈስ ቅዱስ ከመንፈሳችን ጋር ምን ያደርጋል ይላል? ይመሰክርልናል ይላል። አይደለም እንዴ? ይመሰክርልናል ይላል። የእግዚአብሔር ልጅ እንደሆነን ያው መንፈስ ከመንፈሳችን ጋር ምን ያደርጋል ይላል? ይመሰክርልናል። ስለዚህ መንፈስ ቅዱስ ኮሙኒኬት እያደረገ ያለው ለምናችን ነው እያለን ነው? ለመንፈሳችን ነው። ለመንፈሳችን። ስለዚህ ይሄ ውስጣዊ ማንነታችን ማደግ አለበት። ሮሜ 8 ቁጥር 16 ላይ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ምን ያደርጋል? ይመሰክራል። ክብር ለኢየሱስ ይሁን። አሜን። ስለዚህ ጌታ ኢየሱስ እንኳን በጥበብና በሞገስ በቁመት በእግዚአብሔርና በሰው ፊት ምን ያደርግ ነበር ይላል? ያድግ ነበረ። ከክብር ወደ ክብር እንለወጣለን ያንን መልክ እንድንመስል ይላል። ክብር ለኢየሱስ ይሁን። ስለዚህ እዚህ ጋር ነው በቃ ጨርሰሃል አይደለም መጽሐፍ ቅዱስ የሚለን። መለወጥ አለብህ፣ ወደዛ ክብር ማደግ አለብህ። ሃሌሉያ! ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። ስለዚህ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 7 ላይ ሲያስጠነቅቃቸው እንመለከታለን። መንፈስን ከሚያረክስ ነገር፣ ስጋን ከሚያረክስ ነገር ራቁ ይላል። ክብር ለኢየሱስ ይሁን። አሜን። መንፈስን ምን ከሚያረክስ ነገር። አንዳንድ ሰዎች መንፈሳችን አይረክስም ይላሉ። መጽሐፍ ቅዱስ እንደሱ አያስተምርም። ስጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ አይደለም? ሁለተኛ ቆሮንቶስ 7 ቁጥር 1። ስለዚህ መንፈስንና ስጋን ከሚያረክስ ሁሉ ራሳችን ምን እናርግ? እናንጻ። ክብር ለእግዚአብሔር ይሁን። ይሄ የመጀመሪያው ክፍል ነው። ሁለተኛው ነፍስ ነው። ነፍስ ይሄ ደግሞ ሌላኛው አካል ነው። ስለዚህ እኔ ሳስተምር ነው ማስተምረው ልክ አንተን የሚመስል ነፍስና መንፈስ የሚባል ሌላ አካል ወይም ደግሞ ሰውነት አንተ ውስጥ አለ ማለት ነው። ገብቷችኋል? ልክ አንቺን የሚመስል ነፍስና ከዛ ደግሞ መንፈስ የሚባል አለ። ሌላው ማንነታችን ነው። ይሄ አእምሮን፣ ስሜትን፣ ፍቃድን የያዘ
እነዚህን ሁሉ ፋካልቲዎች እነዚህን ሁሉ ክፍሎች የያዘ ነው። ስለዚህ የምናስበውን አእምሮ ብለን የምንጠራውን ክፍል እውቀታችንን፣ ስሜታችንን፣ ፍቃዳችንን ሁሉ ያማከለ ወይም የሚቆጣጠር ንቃተ ህሊና የሚባለው ማለት ነው። የማገናዘብ የማመዛዘን ችሎታችን ሁሉ የያዘው ምንድነው? ነፍስ ነው። እስቲ ነፍስ በሉ። ክብር ለኢየሱስ ይሁን። መንፈስም ከእግዚአብሔር ጋር ህብረት የሚያደርገውም ነፍስም ደግሞ ሕያው ሆነን አእምሯችን ጤናማ ሆኖ የሚሰራው አካልም ስሜትን ፍቃዳችንም ሁሉ ምን መሆን አለበት? መሰዊያው ላይ መሰዋት አለበት ነው የሚለን። አሜን አትሉም? ክብር ለኢየሱስ ይሁን። ስለዚህ አእምሮ እውቀታችን ሁሉ ሳይቀር ምን መሆን አለበት? ለእግዚአብሔር መሰዋት አለበት፣ መቀደስ አለበት። ምክንያቱም አልቲሜትሊ እኛ የመንፈስ ቅዱስ ማደሪያዎች ነን። የእግዚአብሔር ቤት ለመሆን ለመሰራት ነው የተጠራ ነው። አሜን ነው። ስለዚህ የመንፈስ ቅዱስ ማደሪያዎች ነን። ሽታችን ራሱ እሱን ማለት አለበት። በሁለተኛ ቆሮንቶስ ምዕራፍ 2 ላይ ሐዋርያው ጳውሎስ የክርስቶስን ሽታ በየስፍራው እንድናሸት እንደተጠራን ይናገራል። ክብር ለኢየሱስ ይሁን። አሜን። የክርስቶስ መዓዛ በእኛ እንዲሸተት። አሜን። ለምን? የእሱ ሽታ የሚኖረው እሱኛው ስላለ ነው። አሜን። ክብር ለኢየሱስ ይሁን። አንዳንድ ሰዎች ሽቶ የሚወዱ አሉና ምናልባት ወዳጆቻችሁ ገና ቀረብ ሲለው ገሌ መጣ መሰለኝ ትላላችሁ ሸቷችሁ። ስለዚህ ሽታው ያለው ለምንድን ነው? እኛ ውስጥ ክርስቶስ ስላለ ነው። አሜን። ስለዚህ የክርስቶስን ሽታ እንድናሸት ተጠርተናል። የእውቀቱን ሽታ በምንናገረው፣ በምናደርገው፣ በሁኔታችን ሁሉ ክርስቶስ እንዲታይ ተጠርተናል። አሜን። የመንፈስ ቅዱስ ፍሬ እኛ ውስጥ እንዲፈራ፣ በእኛ እንዲፈራ፣ እንዲታይ። የምድር ጨው ናችሁ፣ የዓለም ብርሃን ናችሁ አይደለም ያለን? በነፍሳችሁ ላይ ምን ይኖር ብሎናል? ጨው ይኖርባችሁ ተብለናል። ንግግራችሁ በጨው እንደተቀመመ በጸጋ ይሁን ይላል ቆላስይስ 4:6። ለሚሰሙት ጸጋን ይሰጥ ዘንድ የሚያስፈልገውን እንደሚያስፈልግ ለማነጽ የሚጠቅም ማንኛውም በጎ ቃል እንጂ ክፉ ቃል ከቶ ካፋችሁ አይውጣ። ኤፌሶን 4:29። ንግግራችን፣ እይታችን፣ ድርጊታችን ሁሉ ኢየሱስን ማሳየት አለበት። አሜን። ስለዚህ እነዚህ ፋካልቲዎች፣ እነዚህ ክፍሎቻችን ካልተሰዉ፣ መሰዊያው ላይ ካልቀረቡ በስተቀር አያችሁ እግዚአብሔርን ማገልገል፣ እግዚአብሔርን ማምለክ የእውነት አይሆንም። እየሰማችሁ ነው? ብርሃን ሆነ ለሌሎች ማብራት አንችልም። አያችሁ እግዚአብሔር በእኛ እንዲሰራ እንዲከብር እኛ ምን ማድረግ አለብን? መስዋዕቱ ላይ ፈቅደን ራሳችን መሰዋት አለብን። አንተ ታውቃለህ። ለመቀደስ ራሳችንን ቅዱስ ይላል፣ ቅዱስ መስዋዕት አድርገን ማቅረብ አለብን። አሜን። ሮሜ ምዕራፍ 6 ላይ ሰውነታችሁን ቅዱስ ዕቃ አድርጋችሁ፣ የጽድቅ ጦር ዕቃ አድርጋችሁ አቅርቡ ይላል። ክብር ለኢየሱስ ይሁን። አሜን። ለእግዚአብሔር አቅርቡ ይላል። ለማን? ምን አድርጋችሁ? ቅዱስ። ምክንያቱም እግዚአብሔር ለመስራት ቅዱስ ዕቃ ይፈልጋል። የተነሳንበት ርዕስ ምንድን ነው? የተሻለ መንገድ። አሜን። የእግዚአብሔር የተሻለ መንገድ። እግዚአብሔር ለእሱ የተሻለ መንገድ ያርግህ በሉት አጠገባቸው ያለውን ሰው። ፊልጵስዩስ 2:14 ላይ በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆች ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉንም ሳታስቡ ሁሉን አድርጉ። በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህ በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቅኔ የመካበት ይሆንልኛል ይላል። ክፉ ነው ትውልዱ፣ ጠማማ ነው ትውልዱ፣ በክፉ የተያዘ ነው ይህ ዓለም። አያችሁ እግዚአብሔር አይኖችን ክፍት አድርጎ ቢያሳይሽ ጌታ ወይ አሁን ውሰደኝ ነው የምትለው። ሁሉን ነገር ክፍት አድርጎ ቢያሳየን የእግዚአብሔር ጥበቃ ነው እንጂ ይሄ ዓለም የተያዘው በክፉ ነው።
መጽሐፍ ቅዱስ እንደ ጥበበኞች እንጂ ጥበብ እንደሌላቸው አትመላለሱ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይለናል። ስለዚህ ክፉና ጠማማ ትውልድ አያችሁ፣ መጥፎና ጠማማ ትውልድ ይላል ፊልጵስዩስ 2:14 ላይ። ስለዚህ መልካምነት ያለው ከእግዚአብሔር ነው። አሜን። እኛ ውስጥ ደግሞ እሱ አለ። ጉልበታችን፣ አቅማችን እሱ ነው። ኃይላችን እሱ ነው። ብርሃናችን እሱ ነው። አሜን። እሱን እንድናበራ ነው የተጠራ ነው። እና መጣበታለሁ በቀጣይ አእምሮን ስለማደስ ይናገራል። አእምሮን ስለማደስ ይናገራል። እሱን ሐሳብ አሁን አላነሳውም። የመጀመሪያውን ፓርት ነው በደንብ እንድትይዙልኝ የምፈልገው። ስለዚህ ስሜታችን፣ ፍቃዳችን፣ እውቀታችን ሁሉ ለማን ሰሚት ማድረግ አለበት? ለእግዚአብሔር መገዛት መቻል አለበት። አሜን አሜን። አንዳንድ ሰው በቃ በቁጣ ለመኖር ራሱን አሳልፎ ይሰጣል። ኖ ኖ ኖ ኖ፣ ቁጣ የእግዚአብሔር ፍቃድ አይደለም፣ የሥጋ ባህሪ ነው። ስለዚህ ለማስወገድ ለመሰዋት ምን ማድረግ አለብህ? መፍቀድ አለብህ። አሜን። ወንድሙን በመጥላት ለመኖር በቃ ፈቃደኛ ነው አንዳንድ ሰው። ኖ ኖ ኖ፣ መጽሐፍ ቅዱስ በፍቅር ኖር ነው የሚልህ። ጌታ ኢየሱስ እኔ እንደወደድኳችሁ እርስ በርስ ምን አድርጎ? ተዋደዱ። በወንድማማች ፍቅር ተዋደዱ። ስለዚህ በፍቅር እንድንኖር ነው እግዚአብሔር ቃል የሚነግረን። እንድንታገስ ነው እግዚአብሔር ቃል። የመንፈስ ቅዱስ ፍሬ በእኛ እንዲያፈራ ፈቃደኛ መሆን አለብን። ስለዚህ ምን እናርግ? ራሳችንን መስዋዕት እናርግ። አሜን። ዘረኝነትን መሰዋት ይፈልጋል። እኔነትን መሰዋት፣ የራስን እውቀት መሰዋት። አሜን። መሰዊያው ላይ ማቅረብ ይጠይቃል። ጌታ ኢየሱስ ሰውን የሚያረክ ሰው ከውጭ ወደ ውስጥ የሚገባ ነው ብሏል እንዴ? አይደለም፣ የሚገባ አይደለም። ከውስጥ የሚወጣ ከልብ የሚወጣ ነው ሰውን የሚያረክ ሰው። ስለዚህ ያ ልብ መሰዋት አለበት፣ መሰዊያው ላይ መቅረብ አለበት። እውነተኛ አምልኮን ለእግዚአብሔር ለማቅረብ እንድትችል። አሜን። መጽሐፍ ቅዱስ የስንፍና ሐሳብ ኃጢአት ነው ይላል ምሳሌ 24:9። ሰዎች ፌዘኛውን ይጸየፉታል ይላል። ስለዚህ ሐሳብ ራሱ ምን ማድረግ አለበት? መሰዋት አለበት። አሜን። በድሮ በስጋዊው አያችሁ፣ በምድራዊ በዓለማዊው አስተሳሰብ እንዳንኖር እንደሚያታልለው እንደዛ ክፉ ምኞት አትከተሉት ይላል። ክብር ለኢየሱስ ይሁን። አሮጌውን ሰው ገፋችሁታል፣ በክርስቶስ አዲስ ሆናችኋል። ግን ብቅ ሲል ምን ማድረግ አለብን? መሰዋት፣ መግደል። አሜን። ክብር ለኢየሱስ ይሁን። ስለዚህ ሁልጊዜ መሰዋት ላይ እንድንኖር ነው የተጠራ ነው። በመሰዋት ክብር ለእግዚአብሔር ይሁን። ነፍሳችን መስዋዕት ሆኖ መቅረብ አለበት። በፍቃዳችን መገዛት መቻል አለብን። ለኢየሱስ መገዛት መቻል። ብዙ ሰው ኢየሱስ በአፉ ላይ ነው ጌታ፣ በልቡ ላይ፣ በአእምሮ ላይ፣ በነፍሱ ላይ አይደለም። ይሰማል። ጌታ ምን አለ? ስለምን በከንፈራችሁ ጌታ ሆይ ጌታ ሆይ ትላላችሁ፣ ልባችሁ ግን ከኔ የራቀ ነው። እና መጨረሻ ላይ you doers of iniquity፣ ከኔ ራቁ እናንተ አመፅን የምታደርጉ ከኔ ራቁ እላችኋለሁ አይደለም የሚለው። ስለዚህ ነገ ራቅ እንዳትባል ዛሬ አንተ ከክፉ መራቅ ይሻላል። አይሻል? ይሻለናል።